ትዳራችሁ ማህበረሰባችሁ ባህላችሁ ባንዲራችሁ ሀገራችሁ ሃይማኖታችሁ ገደል መግባት ይችላል ይሄ ነገር እንግዲህ በኢፍድሪ ወንጀል ህግ ከአንቀጽ 555 ጀምሮ እንደ አግባብነቱ እስከ 15 ዓመት በሚደርስ ጽኑ እስራት ሊያስቀጣ የሚችል ስለመሆኑ ተቀምጧል እኔ መቼ ዋሸው ይሄ ለቃቃሚ ዶክተር ነው ላልኩ ይሄው ቪዲዮውን ጫነው ሁላችሁም ለጥንቃቄ የሚሆን አንድ ቪዲዮን ተመለከትኩኝ ቪዲዮውን ላጋራላችሁ ሰላም ዩቲዩብ እንደምናላችሁ ቆይታችሁ እንዴት ነበር ትንሽ ጠፍተን ነበር ግን ተመልሰናል እግዚአብሔር ይመስገን አሁንም በአዳዲስና አዝናኝ እናንተን ያስተምራሉ ያዝናናሉ ባላችሁ ቪዲዮዎች ተመልሰናል ቀጥታ ወደ ቪዲዮቹ ከዛ በፊት ግን 300 ለመድረስ ትንሽ ይቀራኛልና ስታክ አርጋችኋል 300 እንድረስ በዚህ 3-4 ቀን ውስጥና ሰብስክራይብ ማለት ነው እና ቴንክ ዩ ስለምታደርጉት ትብብር ቀጥታ ወደ ቪዲዮ ለምን የተደበቀው ምን እያፈሱ ነው እንዴ አፈሳና ምን ሆነ ምን ምሽት ነገር አለ አልኩሽኝ አይዞሽ ባንባትና ልባን ይጀላል አይዞሽ ብዙ ጠጥታ ነው አይዞሽ የራሷ ማዳን ያልቆት ብዙ ይልኛል ሰው ለኮሜዲ ነው ይላል ወይኔ አንቻልኩም በዚህ ሰዓት በተሰማ መረጃ መሰረት ኢትዮጵያ ደስተኛ ሆኖ መኖር የሚቻልባት የዓለም ቁጥር 1 ሀገር መሆኗ ተገልጿል። የዓለም አቀፉ ተቋም ሪሚትሊ ባወጣው አዲስ ጥናት መሰረት ከ123 የዓለም ሀገራት መካከል ኢትዮጵያ በዝቅተኛ ወጪ ደስተኛና የተረጋጋ ህይወት ለመምራት የሚያስችል ገቢ በመጠየቅ የመጀመሪያው ሀገር ሆናለች። በጥናቱ መሰረት በኢትዮጵያ ደስተኛ ሆኖ ለመኖር በአማካኝ $10,147 ዓመታዊ ገቢ ማግኘት ብቻ በቂ ነው። ናይጄሪያና ሩዋንዳ ደግሞ ከ$15,000 በታች በሆነ ገቢ ሁለተኛና ሶስተኛ ደረጃን ይዘዋል። በአንጻሩ በአፍሪካ ከፍተኛው የገንዘብ መጠን የተመዘገበው በግብጽ ሲሆን ደስተኛ ለመሆን በአመት ከ$59,000 በላይ ይጠየቃልም ተብሏል። በጥናቱ የተጠቀሰው ቁጥርና አሁን ያለው የኑሮ ሁኔታ ይመጣጠናል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩ። እሺ እትጂ እንደገና ጠይቂ ምን አላለች ሰው ካለኝ ብር ላይ የበለጠ ብንጠይቀው ማሽን ሰጠናል ወይ ማሽኑ እያለች ነው። እኔ ደግሞ ምን አልኳት እንትን የስራ አስኪያጆች በዚህ በኩል ይወጣና እንደዚህ ይልሻል ትልቅ ሰው ጠፋ ማለት ነው። በቃ ምንም ትልቅ ሰው የለም። ሄሎ ወይ የት ነህ? ቤት ነኝ። ምን ነው? ኧረ አንተ ሰው እያተጋደም በእናትህ ሰው እያለፈለት ነው። ተው ለኔም ያልፍልኛል አንድ ቀን ባክ። ያልፍብኛል። እሺ ስማኛው ነው የሆነ ጸዲ ነገር ደግሞ መታለቻውን በዝኛ ያልፍልናል። እሺ ምንድነው ደግሞ? ይኸውልህ የሆነ ኳስ ተጫዋች እንመስላለን ብለን ግግም ማለት አለቅ። ኧረ አንተ እኔ ማንንም አልመስልም ያማል እንዴ? ራስን ትኩር ብላ ተወጣቀም እንዴ? ማለት ምን ማለት? እኔ ትላንት አንዴ ማይ አንተ ቁርጥ ሉካኩ። ኧረ አንተ ወደዛ በእናትህ እኔ ቀይ ነኝ ያማል እንዴ? ስማኝ አንተ በቀዩ ሉካኩን ቁርጥ ነው። እሺ በለኝ እስቲ በእናትህ ሉካኩን ነው መስሏል። እሺ እኔ ሉካኩን መሰልኩሽ። አንተስ ማንን ልመስል? ማለት አንተ እኔ ነኝ ታውቅም መስራት አውቃለሁ። እኔ ትኩር ብላ ተኛ ታውቅም ነኝ። ማንን ነው የምመስለው? እኔ እኮ ቁርጥ የያማል ሚስት እኮ ነኝ። የተጫዋቾችን ሚስት መምሰል ይቻላል። በነገራችን ላይ ሰዎችን ከመመሳሰል እንዲታይ ምናምን ሊሆን ይችላል፣ ግን ራስን ሆኖ መገኘት ይሻላል ባይ ነው። ሰዎቹ ከታወቁ በኋላ ቢያንስ እይታቸው ከጨመረ በኋላ ጥሩ ደረጃ ጥሩ ፎሎወርስ ላይ ከደረሱ በኋላ ወደ ራሳቸው ማንነት ቢመለሱ ጥሩ ነው። ሙሉ ለሙሉ ኮፒ ምንም እንኳን አልኖርከውም ህይወትን ነው የሰውን ህይወት እየኖርክ ነው ማለት ነው። ይሄ ደግሞ ተገቢ ነው ብዬ አላስብም። ማል እንግዲህ ይህ ይመስላል የታባት ምንድነው በእጅህ ያስከው ችቦ ገዝተህ ነው እንዴ? አዶናይ
ይሄ ላሚንን ሳይሆን እዛ ጋር ያለችው ላሟን ይመስላል። እንደ ውድድሩሻ ስልል ያለ ልጅ አምጥተህ ላሚን ያማል ትለናል እንዴ? ባምቡሃ ነው እንዲያደገው እንዲህ ድርቅ ብሎ የቀበሌ ስጋ ነው ይመስላል። የኮንዶሚኒየም ዘበኛ ያመጣችሁ ሰው ይመስላል ማለት ጀመራችሁ። ላሚን ያማልን ሳይሆን አክሊሉ ለማን ትመስላለህ? ይሄ እኮ መልካም ወጣት ወስደኸው ለምን ይቅማል ነው መባል ያለበት። እንደ ሀገር ያመናል ነው እንዴ? እንደ ሀገር ያመናል። በ20 ዓመት ጸጉሩ ተመልጦ የሰፈር ሰው ሲጠላ ሽምግልና ሲልኩ። እሺ ደሞ ቀዳም ይሉታል እንዴ? በእድሜ ይበልጣችኋል እንዴ? ወይም ተቀይመዋል የሰፈር ሰዎች። ይቅርታ ጠይቃቸው። ዘንድሮ ጉድ ነው የምናየው። እስቲ የ2018ቱ ሆያ ሆዬ ምን ይመስላል? መጥተናል ባፈቱ እንደምን ሰነበቱ መጥተናል ባፈቱ እንደምን ሰነበቱ እሽ ዛማዶ አችን በግ እሽ ዚማሽዶ አችን በግ የዚህ ቤት ጌታ ወሰንዱ ነገ እቻ ማዶ አችን ቅማ እዚሽ ማዶ አችን ቅማ የዚህ ቤት ጌታ ልትወጣ ነው ባይራት ያፈላውን በሰላተካ እቺ በቃ ጎቾራችን በቃ ምን አይነት ጊዜ ደግሞ ደረስን? ጅራፍ ምናምን ቀረ ማለት ነው። ለዘንሽ ጋሽ የደበሩት እንዴ ግችላኩ ምናምን ላውጣው እንዲላችሁ ፈነዳደሩ ልጆች አልተግባባንም። በቃ እቺ ሙልሙል ያዟና ሄዱ። እነሱ ሸቹዋዬ ነገር ነው ደሞ እቸንኮሽ ንጩምሽ በለሽ ዛማዶ አችን ባሬ እዚህ ማዶ አችን ባሬ የዚህ ቤት ጌታ አስጠጪ ካክሬ በዘበት ዘንድሮ ማናየው ማንሰማው ነገር የለም። የድሮ ጣዕሙ ጠፍቷልና ቾይስታችሁ ምንድነው ደግሞ ቋንቋዎች እቺ አሁን ይርድና ነው ወይ? እኔ አሁን የምጠብቀው አበባዮሽ የሚሉት የሴቶቹ አስባችሁታል? በአጭር ቀሚስ መተው ሲተርኩ የእነሱን አሳምርልን ጌታ። ለሀገርህ ኢትዮጵያ ትሞታለህ ወይ? መዋጋት ማሙት ትሞታለህ ወይ? ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ ለአሜሪካ ቢሆን እሞታለሁ። ምን አለ የተመቻቸ ነገር ልወጣዝ። አሁንም እኮ አለ ነው ይባልም እንደሞትን ቁጠሪውና ያው ሁለቴ ይሞት ለሀገሬ ድብ ነው እሞታለሁ። እንዴት ነው ማለት እርግጠኛ ነህ? አዎ በደንብ ለሀገሬ እኔ ካልሞትኩ ብራዘሬ ለኢትዮጵያ ትሞታለህ? አምሾር ምን ጥያቄ ነው አንተ? ለኢትዮጵያ ለሀገርህ ትሞታለህ ወይ? እንዴት አልሞት? ምን ማለት ነው? ምን መሆናችሁ ነው እናንተ? አዲ ለሀገሬ እሞታለሁ በስነ ስርዓት። ይሄ ከባድ ጥያቄ ነው። እሞታለሁ በሚሉ ይያዝ። ለሀገር ኢትዮጵያ ለእምዬ ላደግንባት ሀገር ትሞታለህ አትሞትም? ኧረ አልሞትም። ለምን? ብዙ ነገር ያስፈልገናል ለመሞት መደረግ አለበት። ያለው ባንድ ጌታ ይኸው። በነገራችን ላይ የመጀመሪያው ልጅ ፊሊንግ እውነተኛ ትክክለኛ ነገር ነውና እንደ እሱ ሀሳቡ እንደ ሀሳብ አከብርለታለሁ። ነገር ግን ምንም ሀገራችን አታደርግልን ትችላለች። ግን እኛም ደግሞ ቆም ብለን ምን እያደረግን ነው ያለነው? ለሀገራችን ምን አደረግን? ወጣቶች ነን። ምንድነው በቆምንበት ነገር እያደረግን ያለነው የሚለውን ራሳችንን ብናይ ጥሩ ነው። ከባድ ነው። ማን ላይ መፍረድ አይቻልም ብለን ለሀገራችን ሁላችን ሁሉም ሰው ልብ ውስጥ ሀገሩ አለች። ግን ኑሮ ህይወት እየከበደ ነው። ማን ላይ መፍረድ አይቻልምና እንጃ ጥያቄው ከበድ ይላል። እኔን ብትጠይቁኝ ያው መልሱ የታወቀ ነው።
I don't care. ፖሊሶቹ ራሱ ሌላ ፖሊስ ሊጠሩ ነው መሰለኝ። ምንድነው እንዲህ ብቻለን? ይህን አይታችሁታል? የቢሊኔሩ ሰርግና የደሃ ሰርግ፣ የሀብታም ሆኖ የሚሰርጉት ሰርግ ከላይ በቃ ትንሽ ቤተሰባቸውን ጠሩ። በቃ የክርስቲያኖ ሮናልዶ ማለት ነው። የኛው ደግሞ ምስኪን የደሃ ሀገር ሰርግ እዩ መኪናውን እንዴት እንደምናሰልፍ። ከዚህ ምንማሩ ምንድነው? እነዛ በር ያላቸው ስንት ነገር ያላቸው ሀብታሞች ምንም አይነት ነገር እንደዚህ እይታ መታየት አይፈልጉም። የኛው ደግሞ ምስኪን እዩ የምናሰልፈው መኪና እዩን ባይ አስባችሁታል? ብዙ እይታ እንፈልጋለን፣ ሰው እንዲያይልን እንፈልጋለን። ደግሞ ሰው ብዙ እይታ ያለበት የሚታይ ነገር እንደዚህ መጨረሻው ደግሞ የሚያምር አይደለም። ብዙም ሳይቆዩ የሚፋቱበት ሰርግ ነውና በጣም የገረመኝ ቪዲዮ ነውና ብዙ እይታ ባንፈልግ መታየት ምንም የሚጠቅመው የሚፈይድልን ነገር የለም። ህይወታችንን የምንኖረው እኛው ራሳችን ስለሆነ እንዲህ አይነት ሰርጎች ቢቀሩ ምንም ጥቅም የላቸውም። በነገራችን ላይ አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ፣ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛልህ፣ አንድ እርምጃ ወደፊት ከወላጆችህ ጋር መዝናኛና መጫወቻ ቦታ ከሄድክ፣ አንድ እርምጃ ወደፊት ወላጆችህ ስማርት ስልክ ገዝተው ከሰጡክ፣ አንድ እርምጃ ወደፊት ቤተሰቦችህ ምን እንደሚያስፈልግህ ይጠይቁህ ከነበር፣ አንድ እርምጃ ወደፊት ቤተሰቦችህን ለመርዳት ገና በልጅነት ስራ ከጀመርክ፣ እኚህ ሰዎች ሊያስለቅሱኝ ነው። በጣም ነው ልቤን የነካኝና ቤተሰቦቻችን እንዲዋጋ ከፍለው ነው እዚህ ያደረሱን እና ክብር ለቤተሰቦቻችን። ለመለመንም እኮ አፍ ያስፈልጋል። እዋት ሱቅ ሰው ይመጣል፣ ሰው ይሄዳል፣ ሰው ይመጣል፣ ሰው ይሄዳል። አሁን ሱቅ ዕቃ የሚገዛ ሰው ምግብ ሰጠኝ ምግብ ገዛልኝ ብላ የምትጠብቅ ውሻ ነች። እናት ነች፣ ወልዳለች። አጥንቷ ይሄው እንደዚህ እንዳለ ይቆጠራል አጥንቷ። ግን አፍ የላት። ሰው ቢሆን ቢያንስ ራበኝ ይላል። እቺ ውሻ አፍ ኖሯት ራበኝ ስትኝ ብትል ደስ ይላታል። ለልጆቿ ነው። ግን አፍ የላት። በጣም ነው አንጀቴን የበላችኝ። እኔ ለውሾቼ ከማዘጋጀው የውሻ ምግብ በቃምጥተን ሰተናት እንዴት ምስኪን እናት እንደሆነች በጣም ደስ ስላላት ይመስለኛል እንድንከተላት ፈለገች። ረጅም መንገድ ነው ተከትለናት አብረናት ሄድ ነው። ወደኋላ የቀረን እየመሰላት እየዞረች አስሬ ነበር የምታየን። ተከትለናት ሄድን። ከዛ እዚህ ጋር የምታዩት የጥበቃ ቤት ስር በቁርቁሮ ውስጥ ገብታ ልጆቿን ይዛ መጣች። አንዱ ልጅ ነው የመጣው። 5 ልጆች ውስጥ አሉ። 6 ልጅ ነው ያላት። አንጀቴን የበላችኝ እኔ ብቻ በጣም ያሳዘነች። እኔ በአቅሜ እኔ ቢርበኝ እንኳን
አልተዋትም፣ ሰጣታለሁ። እናት አይራባት፣ እናት አይጥማት። ለልጆቿ ነው እንደዚህ አጥንቷ የወጣው። በጣም ያሳዘነችኝ። ብቻ አፍ ኖሯቸው መናገር ቢችሉ ብዙ ማውራት ብዙ የሚወሩ እንስሳቶች ውሻዎች ናቸው። በጣም ምስኪን ፍጥረታት ናቸው። ላደግንላት ውለታ ነው ወስዳ ልጆቿን ያሳየችን። እኔ በቃ ቃል የለኝም ዛሬ። ኮፒ ሊንክ አድርጉልኝ። እኔ ራሱ ቃል ነው ያጣሁት። ምንም ቃል የለኝም። ምን ልበል? ያንተ ደግሞ ልብ በዚህ ዘመን ሰው ላይ በተጨካከነበት ዘመን እንዲህ አይነት ወርቃማ ልብ በምን ይለካል? እግዚአብሔር ያሰብከውን ያሳካል። በጣም ነው። ምን አይነት እንደዚህ ደግ ሰው አስባችሁታል? ውሻዋስ አታሳዝን? ይህ ውሻ በየቀኑ ወደዚህ ወደ መቃብር ቦታ ይመጣል። ስሙ ሲሱር ነው። ባለቤቱ መሐመድ ቢቀበርም እንኳን እሱ ሊረሳው አልቻለም። ይህን ያዩ ሰዎች ወደ ቤታቸው ወስደው ሲሱርን ለመንከባከብ ቢሞክሩም እንኳን የመሐመድ ሐዘን ሲሱርን እጅግ በጣም ጎርቶታል። ስለዚህ ማምለጫ ይፈልግና በጠዋት ተመልሶ ወደ መሐመድ መቃብር ተመልሶ ሄድና ማልቀስ ይጀምራል። ይህ የማይሞት ፍቅር ነው፣ ፍቅር እስከ መቃብር። እኛ ሰዎች ተመልሰን አሁን ከእንስሳ መማር ያለብን ዘመን ይመስለኛል፣ አሁን ባለንበት ሁኔታ ማለት ነው። ለቃችሁ ውጡ፣ ካልሆነ ዲፖርት እናደርጋችኋለን። የአሜሪካ ሆምላንድ ሴኩሪቲ ዲኤችኤስ ለኢትዮጵያውያን የተሰጠው ጊዜያዊ የህግ የጥበቃ ከለላ ወይም ቲፒኤስ መቋረጥ ከአሁን ጀምሮ ተግባራዊ መሆኑን አስታውቋል። በማህበራዊ ሚዲያ ባሰራጨው መልእክት የጊዜያዊ የህግ ጥበቃ ከለላ ወይም ቲፒኤስ የተቋረጠባቸው ሰዎች አሁኑኑ ከአሜሪካ እንዲወጡ አስጠንቅቋል። ካልወጡ ግን ወደ ሀገራቸው ዲፖርት ሊደረጉ ወይም ሊባረሩ እንደሚችሉ ገልጿል። የሆምላንድ ሴኩሪቲ ዋና የህግ አማካሪ ጄምስ ፐርሲቫል ዳኛ ብራያን መርፊ የኢትዮጵያ ጊዜያዊ የህግ ጥበቃ ከለላ ቲፒኤስ መቋረጥን ለጊዜው ያገደውን ትዕዛዝ ማንሳታቸውን በመጥቀስ የቲፒኤስ መቋረጡ ካሁን ጀምሮ ተግባራዊ መሆኑን አስታውቀዋል። ውሳኔው በአሜሪካ ከ5000 በላይ ኢትዮጵያውያንን የሚነካ ሲሆን ቲፒኤስ በአሜሪካ በህጋዊ መንገድ እንዲኖሩና እንዲሰሩ እንዲሁም ከሀገር መባረር ጥበቃ ይሰጣቸው ነበር። ይህም ተደርጎ የነበረው በኢትዮጵያ ውስጥ በነበረው አለመረጋጋት ወደ ሀገራቸው መመለስ ባለመቻላቸው ምክንያት ነው። ዘገባው የቲግቫ ኢትዮጵያ ነበር። መልካም ጊዜ። ምናልባትም ይሄ ነገር በህግ ታይቶ ሊቀለበስም ይችላል የሚባልም ወሬ አለ። ብቻ እግዚአብሔር ይርዳችሁ ነው የምለው። ሁላችሁም ለጥንቃቄ የሚሆን አንድ ቪዲዮን ተመለከትኩኝ። ቪዲዮውን ላጋራላችሁ። ሁላችሁም ክፍያ በየሆቴሉ ከመክፈላችሁ በፊትም ይሄን ነገር ማወቅ አለባችሁ ተብሏል። ሆቴሎችም መለጠፍ አለባችሁ ስለተባለው ጉዳይ ይሄንን ቪዲዮ ሁላችሁም እስከ መጨረሻ ተመልከቱትም። አካውንት ቁጥር እኔ ልንገርህ። ለምን? የድርጅቱ ስም፣ ቲን ነምበር፣ የባንክ አካውንት ቁጥር ያለበት የድርጅቱ ማህተም አርፎበት የተለጠፈ ወይም ግልጽ ቦታ የተቀመጠ ነገር ካለ አሳይ። ይቅርታ የለንም። የድርጅቱን ስምና አካውንት ቁጥሩ ሳያስተያዩ መክፈል እኮ ተገቢ አይደለም። እባክህ ክፈልና እንሂድ። ለምን? እውነት ነው። ለምን? አንዳንድ ባለድርጅቶች ግብር ለመሰወር ያላቸውን ሽያጭ በድርጅቱ ስም ባልተከፈተ የግል አካውንት እንዲገባ በማድረግ በመዲናችን አዲስ አበባ እድገትና ልማት ላይ ጎታች ተጽዕኖ እንደሚፈጥሩ ተደርሶበታል። በመሆኑም ማንኛውም የግል ድርጅት የድርጅቱን ስም፣ የባንክ አካውንት ቁጥር በኤ4 ሳይዝ የተጻፈበትንና የድርጅቱ ማህተም ያለበትን ወረቀት ፊት ለፊት ለደንበኞች በሚታይ ቦታ የማስቀመጥ ወይም የመለጠፍ ግዴታ ያለበት ሲሆን ይህንን በማያደርጉ ላይ ህጋዊ እርምጃ እንደሚወሰድባቸው እናሳውቃለን። ሰማሽ አይደል? እንዲሁም ማንኛውም ተገልጋይ የተሰጠውን የባንክ ሂሳብ ቁጥር ከድርጅቱ ስም ጋር ተመሳሳይ መሆኑን አረጋግጦ የመክፈል ማህበራዊ ግዴታ አለበት። በከተማ አስተዳደር ገቢዎች ቢሮ ሰምተናል። ከዚህ በኋላ ስልኮቻችሁን ይሄ ምንድን ነው ሞባይል ባንኪንግ ይሄ አክቲቭ አድርጉ። ከዛ በኋላ እንዴት ሲታይ ሲቢ አጠገባይ ያለው ሰው ያዙና ሲቢ በሉ እስኪ በለው ሲቢ በሉ እስኪ
እሺ ምንድን ነው የሆነው? ዛሬ እኔ እዛች ጋር እቁብ ነበረ ጥዬ ስመጣ ትላንትና አመን ብያለሁ። ዛሬ ደግሞ ባለቤቴ እዚህ ሆና ከጫኖ የመጣ አገልጋይ ነበረ እንደሱ ተመሳሳይ አገልግሎኝ ነበርና ከዛ ወደዚህ እኔ ስመጣ የቤተ ክርስቲያኑ ዋና ራው ጋር ወደ ታች መጋቢው ነበረ እዚህ ጋር ኤልያስ አብረው ወደ ታች ሲሄዱ እኔ ከዛ ወደዚህ የመጣ ነው። ስልክ ላይ አሁን የሆነ ድምጽ ትተው ስለሰማው ሰማና ሚራክል ሆነ ያለ ሚራክል ሆነ ያለ ስልኩ ላይ ትተው አለ የሆነ ድምጽ ሃሌሉያ ከዛን ከላይ ለሁለት ወደ ታች የመጡ ነበር። እኔ ከዛ ወደዚህ የመጣው ከነሱ ጋር ለገናኝ ስል ሚራክል ነው ያስልኩ ሲል እኔ አውጥቼ ሲያይ 17848 ብር ቀጥ ብሎ ገብቶ በነገራችን ላይ ይሄ ነገር የትኛውንም ሃይማኖት አይወክልም። እንደ ህግም እርግጠኛ ነኝ ወንጀል ነው። ምክንያቱም ከኢትዮጵያ ናሽናል ባንክ ውጭ የሆነ ነገር ቁጥጥር ውጭ የሆነ ነገር ያለ ምንም ፍቃድ ያለ ምንም ሳይታወቅ የሚመጣ ምንም ብር የለም። እና ደግሞ እንደ ክርስቲያንም ስነግራችሁ ይሄ የመጃጃል አገልግሎት ነው እንጂ የትኛውንም ሃይማኖት የሚወክል ነገር አይደለም። በእንደዚህ አይነት ነገር ጊዜያችሁን አታጥፉ፣ ወጣችሁ ስራ ስሩ። ይሄ ውሸት ነው፣ በእግዚአብሔርም ዘንድ ኃጢአት ነው ብዬ እመክራችኋለሁ እንደ ታናሽ ወንድማችሁ። ኤአይ በዚህ ከቀጠለ የአፍሪካ ኢኮኖሚ አፈር ይበላል። ከጀርባ የምታዩት ቲማቲም ነው፣ አንድ ቲማቲም ነው እና ሙሉውን ማለት ነው በአንድ ኤጀንቲክ ኤአይ ማለት አርቲፊሻል ኢንቴሊጀንስ ሆኖ ታስኮችን ፐርፎርም ማድረግ የሚችል ኤአይ ነው እና በሱ ያደገ ቲማቲም ነው። ይሄንን ኤአይ ዴቨሎፕ ያደረገው ከኋላ ያለው ሰውዬ ነውና እንዴው ለ70 ቀን ማለት ነው ለኤአዩ 13 ነገር ኮንትሮል አድርጎ ይሰጠዋል ቲማቲሙን እንዲያሳድግ ማለት ነው። እንደዚህ ሞይስቸር፣ ፀሐይ፣ የአፈር እርጥበት፣ ካርቦን ዳይኦክሳይድ ምናምን ቴምፕሬቸር ምናምን ኮንትሮል አድርጎ ይሰጠውና አሳድገው ብሎ ይሰጠዋል ማለት ነው። እና ኤጀንቲክ ኤአዩ ያሳድገዋል። ማሳደግ ብቻ ሳይሆን በየ30 ደቂቃ ቲማቲሙን ቼክ ያደርገዋል፣ አፕዴት ይጽፋል። እንደውም ወደ 36ኛ ቀን ላይ የሆነ ነገር ክራሽ አድርጎበት ሃርድዌሩ ላይ ማለት ነው ቴምፕሬቸር ወይም ካርቦን ዳይኦክሳይዱ ሰምቲንግ ተበላሽቶበት ራሱ ፊግር አውት አድርጎት ምን እንደተበላሸ አስተካክሎት ቲማቲሙን አሳድጎ ይሰጠዋል ለሰውየው መልሶ ማለት ነው። ኤአይ ሰክሰስፉሊ ፋርም አደረገ ማለት ነው። እና የዚህን ሰክሰስ ተከትለው ማለት ነው ኢሚዲየትሊ ወደ ሞር ሪሰርች ነው የገቡት። በተለያየ አይነት ቴምፕሬቸር በተለያየ አይነት ኮንዲሽን ድጋሚ ማሳደግ እንችላለን ወይ ቲማቲም እና ሌላ አይነት አትክልቶች ብለው ማለት ነው። እና ይሄ ሰክሰስፉል ከሆነ ማንም ሀገር ሌላ ሀገር ላይ ዲፔንድ ማድረጉ ይቀራል ማለት ነው። አፍሪካ ደግሞ ኢኮኖሚያ በምንድን ነው የቆመው? በአግሪካልቸር አይደለም። ከኛ ሜንሊ የሚፈልጉት ነገር ሮ ማቴሪያል ነው። ሮ ማቴሪያል እና አግሪካልቸር ፕሮዳክቶች ናቸው። እና ስፔሻሊ እንደነ ዩኤኢ እንደዚህ ረፍ ኮንዲሽን ውስጥ ያሉ ሀገራት ኢዚሊ ስዊች ኦቨር ማድረግ ይችላሉ ማለት ነው። ኦፍኮርስ ኢሚዲየትሊ ሀፕን አያደርግም፣ ነገር ግን የማይቀር ነገር ነው። እና ስለዚህ ፈርዘር ማየት ከፈለጋችሁ ቨርደንት አውቶኖሚክስ ይባላል፣ ቼክአውት አድርጉት። የሚገርም ነው። ብዙ ጥያቄ ቢኖረን ይሄ ነገር ኦርጋኒክ ነው ለጤና እንዴት ነው ብዙ ምርምሮች ቢያስፈልጉትም ግድ የለም ኤአይ መማር እንደ ተጨማሪ እውቀት ለአፍሪካም ያስፈልጋል ብዬ አምናለሁ። እዚህ አጋጣሚ ግን ልነግራችሁ የምፈልገው ነገር ሃሽታግ ትሰማን በምንም አይነት ምክንያት እየተቃወማችሁ ያላችሁ ሰው ባህል ነካ፣ የወንዶችን ስም ኢንተርናሽናሊ አጠፋ፣ ትዳርን ሊያበላሹ ነው፣ ሌዝቢያን ነች ያስጀመረችው፣ ግብረሰዶምን ሊያመጡ ነው፣ መጨረሻው ግብረሰዶምን ማምጣት ነው ምናምን የምትሉ ሰዎች ትሎች በሙሉ ደጋግሜ ልንገራችሁ፣ ትዳራችሁ፣ ማህበረሰባችሁ፣ ባህላችሁ፣ ባንዲራችሁ፣ ሀገራችሁ፣ ሃይማኖታችሁ ገደል መግባት ይችላል። ሰውዬው ሴትዮዋ ይቅርታ አበደ ምንድን ነው? እሺ ሀገራችን፣ ሃይማኖታችን፣ ባንዲራችን፣ እምነታችን ገደል ከገባ ሴቶች ከዚህ ውጭ ናቸው እንዴ? ምንኛ ነው ያወራች ያለችው? እና እኔ የሚመስለኝ የሆነ ጨለማ የሆነ ሰይጣን መንፈስ ነው እዚህ ሴትዮ ላይ የሚታየኝ። እና አሁን እቺ ሴትዮ ተከተላላችሁ? እቺ ሴትዮ ለሴት ተቆርቆራ ነው ማለት ተቆርቆራ ነው ተው
ያስፈቱና እስከ ያስፈቱበት አንቀኸኛል። አንድ ነገር ቢደርስብኝ ሰው ጠራለሁ። ሊዘጋብኝ ነው ከቤቴ ልጄን አንድ ነገር ሊያደርግብኝ ነው። ፖሊስ ጥሩልኝ። ይገለኛል። አሁን አንቆኝ ነው የወጣሁት። አይደለም ሰው ጥሪልኝ። አንድ ነገር ይገለኛል። ሰው ጥሩልኝ። ይገለኛል። ሰው ጥሩልኝ። እሺ አይደለም ምስክር ነው ያስፈልገኛል። ብዙ ነገር ክዷል። ሁለት ባልና ሚስት መሀል ጸብ ተፈጠረ። ከዛ እሱ መውጣት ፈለገ። እሷ ግን በጣም ውስጧ ፍራቻ ስለነበረ የሆነ ነገር ያደርገኛል፣ በር ሲዘጋ ልጄን የሆነ ነገር ያደርግብኛል ምናምን ስትል ነበርና ኮሜንት ውስጥ ምን እያሉ ነበረ? መውጣት ከለከልሽው አይነት ነገር፣ እሷ ጥፋተኛ እንደሆነች ምናምን። ጭስ በሌለበት እሳት አይነድም። የሆነ ነገር ባይኖር እንደዚህ ልትፈራ ልትሰጋ አትችልም። ካያችኋት ልጅቷ ራሱ እንድትለያት አልፈለገችም ነበረ ምናምን፣ አንቆይ ነበር ምናምን አለች። እሱ ኖርማል ምንም እንዳልተፈጠረ ሰው ነው የሆነውና እንደዚህ አይነት ሰው እንደውም ትንሽ ያስፈራል። እና ራሷን ለመከላከል ያደረገችው ነገር ጥሩ ነው ብዬ አስባለሁ። በቪዲዮ መያዟ ምናምን አሪፍ ነው። ግን ደግሞ እኛ እንዳሰብነው ባይሆንና እኔ እንዳሰብኩት ባይሆንና በአጋጣሚ የተፈጠረ ጸብ ከሆነ ደግሞ ሚዲያ ላይ የሱ መውጣት ለነገ ህይወቱ ጥሩ ይሆናል ብዬ አላስብም። ምክንያቱም እሷ ይቅር ብትለው እንኳን ሚዲያ ይቅር አይለውም ማለት አይረሳውም። የሆነ ሰው ባየበት ቦታ ሁሉ ይሄ ያ ሰው አይደል እንዴ ባለቤቱን እንደዚህ ሲያደርግ የነበረ ምናምን እየተባለ መቼም ሊረሳ አይችልምና በሰላም መፈታት የሚችል ነገር እንኳን ከሆነ ቶሎ ቸኩላ መልቀቋ ጥሩ ነው ብዬ አላስብም። ምን እንደተፈጠረ ያው ዲቴሉን እነሱ ናቸው የሚያውቁት። ነገር ግን ሁሉም ነገር ወደ ሚዲያ ባይወጣ፣ ምክንያቱም ህግ አለ፣ የተከበረ ራሱን የቻለ ተቋም፣ ትልቅ ተቋም አለ። የሆነ ነገር እንደደረሰባት ወይ ደግሞ የሆነ ነገር ከደረሰባት መውጣት ከቻለች ወደ ህግ መሄድ ትችላለች። ያለውን መረጃ ማስረጃ ለራሴ ለህይወቴ ፈርቻለሁ ብላ በህግ ፊት እንትን ልትል ትችላለች። አሁን ሊታረቁ ይችላሉ፣ አብረው ልጆች ያሏቸው ምናምን። እንደዚህ ቶሎ ሚዲያ ላይ ባይወጣ፣ በእርግጥ ብዙ ነገር እየደረሰባት ሊሆን ይችላል። ለህግ ሁሉም ነገር ተላልፎ ቢሰጥ ባይኔ ባንቾክል ባይኔ እና የሴት ልጅ ጥቃትን እኛ በደንብ እንቃወማለን፣ ወንዶች ማለት ነው። እንግዲህ አስቀድሞ ባያችሁት ቪዲዮ ላይ አንዲት እህታችን በጣም አሰቃቂ በሆነ ሁኔታ ስትደበደብ ይታያል። እዚህ ላይ ህጉ ምን ይላል ብላችሁኛል ብዙዎቻችሁ። እንግዲህ በጣም የሚያሳዝን ነገር ነው። እንዴት እዚህ ጋር ደረስን የሚያሰኝ ነው። ዋናው ነገር ግን ምንድነው መታወቅ ያለበት የአዲስ አበባ ፖሊስ በተደጋጋሚ እንግዲህ በዚህ በማህበራዊ ሚዲያ እንደዚህ ተቀርጸው ቪዲዮ ሪከርድ እየተደረገ የሚፈጸሙ ወንጀሎችን አስመልክቶ ሲያደርግ የነበረውን አፋጣኝ እርምጃ ወስዶ እነኚህን ነውረኞች በወንጀል ተጠያቂ እንዲሆኑ እንዲያደርግ በአክብሮት ነው ጥሪን የማቀርበው። በተደጋጋሚ እንዳደረጋችሁት እዚህም ላይ አፋጣኝ እርምጃ መውሰድና ፍትህ እንዲሰፍን ሌሎችም ደግሞ ከነሱ እንዲማሩ ማድረግ ያስፈልጋል። እንግዲህ በዚህ መልኩ አንዲት ልጅ ወጣት እንደዚህ ለዛውን ቪዲዮ እየተቀረጸ እጅግ ኢሰብአዊ በሆነ ሁኔታ አንደኛ በጣም ከባድ ድብደባ ነው የሚያደርሱባት። ከዛም ባሻገር የሚናገሩት ንግግር ራሱ ሞራሊ በስነ ልቦናም ልጅቷ ላይ ከፍተኛ ጉዳት የሚያደርስ ነው። ይሄ ነገር እንግዲህ በኢፌዴሪ ወንጀል ሕግ ከአንቀጽ 555 ጀምሮ እንደ አግባብነቱ እስከ 15 ዓመት በሚደርስ ጽኑ እስራት ሊያስቀጣ የሚችል ስለመሆኑ ተቀምጧል። ልጅቷ በዚህ ድብደባ ምንድን የደረሰባት የሚለው ተጣርቶ እንግዲህ ፖሊስ በሚያካሂደው የወንጀል ምርመራና ፍትህ ማስፈን ሂደት ጉዳዩ የትኛው አንቀጽ ላይ ይወድቃል የሚለው የሚታይ ይሆናል ማለት ነው። ነገር ግን ሪሊች ልጅ አሁን በዚህ ሁኔታ ውስጥ
እዛም ያለችው ፈቅዳ ነው ወይ የሚለውን ፖሊስ በአግባቡ እንዲያየው ነው በበኩሌ ጥሪ የማደርገው። በግዳጅ ደግሞ ከሆነ እዛ ያለችው እንደገና ሌላ አይነት ሰዎችን በግዳጅ ማስቀመጥና ማሰራት ሌላ ቶርቸር አስፔክትም ስለሚኖረው ወንጀሉ የበለጠ የገዘፈና ተጠያቂነቱን ከፍ የሚል ሊሆን ይችላል ብዬ አስባለሁ። ከእንዲህ አይነት ኢሰብአዊ ድርጊት መታቀብና ስናይ ደግሞ ተጠያቂነት እንዲኖር ጥቆማ ለፖሊስ ማቅረብ ያስፈልጋል። የአዲስ አበባ ፖሊስ በዚህ ላይ ተደጋጋሚ ትብብሩን እንዲያደርግና ተጠያቂ ሆነው ሰዎች እንዲማሩበት እንዲያደርግ በድጋሚ ጥሪን አቀርባለሁ። መሰል ጠቃሚ መረጃዎች እንድታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ። እሱን መደብደብ ምን ያህል ተጠያቂ እንደሚያደርግ ነው ያየነውና በሰሞኑን መነጋገሪያ በሆነችው ልጅ ተነስተን እኔ መቼ ዋሸው? ይሄ ለቃቃሚ ዶክተር ነው ላልኩ ይሄው ቪዲዮውን ጫናው ዩቲዩብ ላይ በማለት እንደጫነ ታውቃለህ። በራሱ ዩቲዩብ ላይ ቤተሰቧን ሄዶ አስለቅሶ ምናምን አድርጎ ቪዲዮ የት ላይ ጭንላል? ይዳሎን ሚዲያ ላይ። ይሄ ነው ለቃቃሚ ነው። የሰዎችን ቁስል እንጀራ ማድረግ የሚፈልጉ ሰዎች አሉ። እና አታፍርም? እፍረት የለም እንዴ? የልጅቷን ቤተሰብ ሄዳ ቀርጸ አስለቅሰ። ሰው እኮ ፍትህን የጠየቀው ስለ ፍትህ ነው አይደል? ጉዳያችን ስለ ፍትህ ጉዳይ ከሆነ እኮ ፖሊስ እኮ መግለጫ ሰጠ። ከዚህ በላይ አንተ መነገድ ውስጥ ምንድን ነው የሚያስገባ? ዱቲ ዳሎን እንዴት ነው አሁን በዚህ ሳሁን የጫነው ቪዲዮውን? እግዚአብሔር አሁን እኔ ይሄው ዜሮ ቪው ላይ ነው ያየሁት። አላይም ገብቼ ለምን እናያለን? በእኛ ቁስል ላይ ልትነግዱ ነው። እኛ ስለ ፍትህ ነው የምንጠይቀው። በፍትህ ላይ የሚጠይቁ ሰዎችን አምጥተህ ግን አንተ የራስህ ዩቲዩብ ላይ ጫንክ ማለት ልትነግድባት ነው። ደግሞ ወደ እኔ አምጧት፣ እኔ በዶላር ምን ተከፋ ያደርጋታለሁ። ለቃቃሚ ለራስህ ይኸው ለራስህ አልጫንክም። አሁን እኔ ዋሻው ታዲያ ስሜት ያደርጋል ነገሩ። በነገራችን ላይ ግን እኔ እንጃ ልጁ እንደዚህ አይነት ልጅ ነው ብዬ አላስብም። ዩቲ እንደዛ አስበው አይመስለኝም። እንደው ብዙ ነገር እያደረገ ነበርና ቻናሉን ከከፈተ በኋላ እንትኑ ኮንቴንቱ የሷ እንደሱ አይነት ላይሆን ይችላል ማለት መጀመሪያ ማስተዋወቅ አለበት። ቪዲዮውን በሱ ለቆ የሱ ተከታዮች ለሷ ማድረግ ያለባቸው ነገሮች እሱ ይመስለኛል። ልጁ በጣም ነው ይሄ ልጅ ማደገው፣ ግን ገብቶ አላየም። ቪዲዮ ሙሉ አላየውም ብሏል። ራሱን 0 ቪው ላይ ነው አላየውም ብሏል። ገብቶ ቢያይ የዩቲ ሀሳብ ምንድነው? እርዳታ እንዲያደርጉላቸው ማለትም እቃ ማሽን፣ የልብስ ማሽን ሆነ አንዳንድ ማዘሯን የሚረዱ ነገሮችን እንዲያደርጉላቸው ተከታዮቹን ያሳሰበ ነበር እና በዛ ምክንያት እርዳታ እንዲደረግላቸው በሱ ቻናል ማስተዋወቅ አለበት መጀመሪያ በቅንነት ስንረዳውና ለዚያ አስቦ ነው እንጂ ይሄ ከዚህ የሚገኘውን ብር ፈልጎ ብቻ አይመስልኝም። እንደዛ አይደለምና በቅንነት አንዳንዴ ነገሮችን ብናይ ባይ ነው። ሁሉንም ነገር ወቅሰን አንችለውምና እንደዛ ብትረዳው አባቴ። ከዛ በኋላ ምንድነው ያሰበው? በሷ ዩቲዩብ ደግሞ ታሪካቸውን የእናቷን ታሪክ በጣም አሳዛኝ ታሪክ፣ ጀግና እናት ነች ያለቻትና የነሱን ታሪክ ደግሞ በፓርት እንደዚህ ለአንድ ወር እንደሚያግዛቸው እንዴት እንደሚለቀቅ ዩቲዩብ ላይ ሁሉንም ነገር እንደሚረዳቸው ነው የተናገረውና የተለቀቀበት ዋናው ሐሳብ በዳሎን ኢንተርቴይንመንት ወይም በዩቲ ቻናል ምንድነው ዋናው ሐሳብ? እሷን ለማስተዋወቅና ከዛ የሱ ተከታዮች ለነሱ እርዳታ አንዳንድ እርዳታ እገዛ እንዲያደርጉላቸው ለማድረግ ብቻ ነው ብዬ ነው ማስበው። በቅንነት ሳስብና ቶሎ ለመፍረድ አንቾክል ሚል ሐሳብ አለኝ። አመሰግናለሁ። የዛሬው ቪዲዮአችን ይህን መስል ነበር። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ላይክ እና ሰብስክራይብ እንዳይረሳ። ወዳችኋለሁ። ባይ ባይ።